እልም ብዬ ቢቃጠል በዚህ ምን ልከል ሙስሊም ዘመ ወደ አምላካችሁ ይላል። እውነት ግን ነው ይላል እኮ ብያለሁ እኮ ወደ አባቴ ወደ አባታችሁ ይላል ክርስቶስ። ይሄ ትትና ነው እንጂ ገባክ? ለምን እንደዛ ለብትለይ ይል ነበር የሰው ልጅ ብዙ መከራ ይቀበላልና እኛ ወደ ፈተና እንዳንገባ ነው። ገባክ? ይሄን ካልተማርኩ መስጥሩ ካልተማርኩ አይገባክም። እውነት ለመናገር ግን ወደ ጥያቄ ልመልስህና አምላክ እንዳለ ይናገራል ራሱ ይናገራል። እሺ አምላክ የሚለው ማንን ነው? አምላክ የሚለው ማንን ነው? አብን። በጣም ጥሩ። ስለዚህ አምላክ ነው ማለት ነው አብ ለኢየሱስ ክርስቶስ። ክርስቶስ መሞት ነበረበት እስከምሞት ነው እንጂ በስልጣን በአገዛዝ አንድ ናቸው ከአብ ጋር። ስለመሞት አይደለም ጥያቄ። ክርስቶስ አምላክ አለው አይደል? ለማንን ነው አምላኩ የሚለው ስለሽ አብ ነው አልሽ። ስለዚህ አንቺ የምታውቂው አምላክ የሚለው ስጋ ለብሶ ስለመጣ ነው። ስጋ ለብሶ ስለመጣ አምላኬ እኔን ያየ አብን አየ ማለት ለምን እሱ ስጋ ለብሷል። ገባክ? ያ ነው። እሺ አዳምጪ። አምላክ እንዳለው ራሱ ተናግሯል ኢየሱስ ክርስቶስ። ይሄን ያልኩት ስጋ ስላለኝ ነው እኔ አምላክ ነኝ አምላክ አለኝ ያልኩት ብሎ የተናገረበት ቦታ ላይ አስተምሯል ወይ? አስተምሯል ብያለሁኝ እኮ። አዎ እንደሱ አላለም። እኔና ዮሐንስ 15 ላይ አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ፣ እኔ ህይወትም መንገድም ነኝ ይላል እሱ። በቃ መሄድ መሰለኝ እሱ። ኦኬ አብና ከኢየሱስ ክርስቶስ ማን ይበልጣል? በስልጣን በአገዛዝ በመለኮት አንድ ናቸው። ማንም ከማንም አይበልጥም። ማንም አይበልጥም። አይበላለጡም። እርግጠኛ ነሽ? አይበላለጡም። እሺ እንደሚበላለጡ ላሳይሽ ነው። ምን ትላለሽ? አሳይኝ። ምንም ችግር የለብኝም። መጽሐፍ ቅዱስ አለ አህመድ ዮሐንስ 14:28 ካሜራ መክፈት አልችልም እሱ። እሺ ያና ቆይ ላሳይ። ዮሐንስ 14:28 ዮሐንስ 14:28 ያ ታውጫለሽ አንቺ ይዘሻል መጽሐፍ ቅዱስ? መጽሐፍ ቅዱስ ያ ነው ትችልሻለሽ። እንካ አውጣልኝ፣ አንብብልኝ። ምን እላለሁ? እውነት ለመናገር እኔ ሄዳለሁ ወደ አንተ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወድኝ እስከ ብትሆኑ አለ ኢየሱስ። በደንብ አዳምጪ። አሁን ከእኔ አብ ይበልጣል ይላል። ከእኔ አብ ይበልጣል። ስለዚህ ይበላለጣል። ከኢየሱስ ክርስቶስ አብ ይበልጣል። በመሄድም ደስ ይበላቸው። እኩል አይደሉም፣ ይበላለጣሉ። እኩል ናቸው እያሉ እየሸወራቸው ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ አምልኩኝ ብሎ አልተናገረም። አየሽ፣ ግን ታመልክታላችሁ። እናመልካለን ብቻ ሳይሆን አምላካችን ነው። ይሄ ማለት ይውልክ እስከ ለእኛ አሁን በምሳሌ ስለሆነ ነው እንጂ አብ ከወልድ ይበልጣል፣ ወልድ ከአብ ይበልጣል ማለት አይደለም። በአመለኮት በአምልኮት አንድ ናቸው። በአስተሳሰብ በአገዛዝ አብ ወልድ መንፈስ ቅዱስ አንድ ናቸው። ግን ለእኛ ስጋ ለለበስ ነው ገባክ? ምስጢር እስከምፈጸም ነው። እኛን ለማዳን ስለመጣ ሲኦል ያሉትን ነፍሳትን ላውጣ ስለመጣ ገባክ? የሲኦል የነበሩት ነፍሳት መውጣት ነበረባቸው። እንደሱ የሚለው ሁሉ የቤተክርስቲያን ትምህርት ነው እያልኩሽ ነው። የቤተክርስቲያን ትምህርት ሳይሆን የእግዚአብሔር የመጽሐፍ ቅዱስ ትምህርት ነው። ጌታ ግን ክርስቶስ እንዲህ አይነት እንትኖችን አላስቀምጠም። አብ ከእኔ ይበልጣል ይበልጣል። እኔ አምላክ አለኝ እኔ አምላክ አለኝ አለ። ከዛ ቤተክርስቲያን ምን ያደረገች? ይሄን ስጋ ስለሆነ ነው ይሄን ያለው፣ ይሄን በዚህ ጋር ግን ያው አምላክ ነው፣ ይሄ ስጋ ስለሆነ በዚህ ጋር አምላክ ነው እያሉ ከፋፍለው ሰጥቷቸው ክርስቶስን እንድታመልኩ አድርገዋል። አንድ አምላክ ጋር ግን ወደ ጥያቄ ልምጣና አዳምና ዮሐን የት ዛሬ ያሉት? የት ነው ያሉት?
ከአዳም ከገነት ወጥቷል። በገነት ነው ያሉት። ከገነትማ እኮ ኃጢአት ሰርተው ተባሯል እኮ ወደ ገነት ተመላሾች ናቸው። ማንኛውም ሙስሊም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች አሉ። ግን መሰረቱ እኮ አንደኛ አዳም ታምናለህ፣ ግን ኃጢአት ሰርቶ ከገነት እንደወጣ ጥያቄ ተመለሰልሽ። ወዴት የት ናቸው አልሽ? በእስልምና በገነት ናቸው አልኩሽ። ማስረጃ ነገርኩሽ አይደለ? ግን ከገነት እኮ ተባሯል እያልኩ ነው። እንዴት ተመለሱ? ተመለሱ ወደ ገነት ማንኛውም ሙስሊም እኮ እንዴት ተመለሱ? በምን ምክንያት? እግዚአብሔር ቃል አላህ እኮ ቃል አይታጠፍም እላላል። የእግዚአብሔር ቃል ምንድን ነው? ምድር ሰማይ ያልፋል እንጂ የእግዚአብሔር ቃል አይታጠፍም። ቃሉ አያልፍም። የእግዚአብሔር ቃል አያልፍም። ንስሐ አደረጉና ከኃጢአታቸው አላህ ንስሐቸውን ተቀበላቸው። አዳምና ሔዋንን ማለት ነው። ወሻል በዚህ ነው ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይሂ ይላል። አላህ ስብሐነ ወተዓላ ከአዳምና ከሔዋን የንስሐ ቃል ተቀበላቸው፣ ምህረት አደረገላቸው፣ ወደ ገነት ተመላሾች ሆኑ። ለዚህ ነው በምን አይነት ንስሐ ገቡ? በጣም ጥሩ ሱረቱል አዕራፍ ላይ ይገኛል ያ የንስሐ ቃል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላል። ጌታችን አላህ ሆይ ነፍሳችንን በድለናል በኃጢአት ይቅር በለን ዘንልን። ይቅር የማታዝንልን ከሆነ ግን ከከሰሩት ሰዎች እንሆናለን ብለው ለመኑት። አምላክን መሀሪ አዛኝ የሆነ ነው እና በቃ ይሄን ካላችሁ ብሎ አምላክ ንስሐቸውን ተቀበላቸው። ፈታበ ዐለይሂ ንስሐቸውንም ተቀበልኳቸው አለ። ከዚህ አላህ ስብሐነ ወተዓላ ምህረት አደረገላቸው፣ ወደ ገነት አስገባቸው። በእኛ ደግሞ እኔ እስከማውቀው ድረስ እግዚአብሔር ቃል ስለማይታጠፍ አሁን አንተ አዳም እንደተፈጠረ አሳየኝ። ሩህ ዝም ብሎ ነው የሰጠው፣ እሱ ብሎ ነው የሰጠው። እሱ ያለው ከሆነ ጌትነቱ ለምሳሌ የአዳም ነው ፈኢዛ ሰወይቱሁ ወነፈኽቱ ፍጥረቱንም ባስተካከልኩና በውስጡ ከመንፈሴ በነፋሁበት ወይንም በዘራሁበት ጊዜ ይላል። እፍ ባልኩበት ጊዜ ማለት ነው በነፋሁበት ጊዜ የሚለው። ስለዚህ አላህ ከመንፈሱ ነፋበት የሚል አለ። ልክ እንዲሁ ደግሞ ሱረቱ ሰጅዳ ላይ ያወጣላቸው ያው ሱረቱ ሰጅዳ ላይ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ይላል። ሱረቱ ሰጅዳ ላይ ልክ እንዲሁ ይናገራል። ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቅዑ ለሁ ሳጅዲን ይላል። ይህ ሱረቱል ሂጅር ላይ የሚገኘው ነው። ሱረቱ ሳድ ላይ ልክ እንዲሁ አለ። ሱራ ሳድ ላይ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ይላል። ሱረቱ ሰጅዳም ላይ ያወጣላቸው ሰጅዳ ወረታች ውረድ እስር አካባቢ ሩም ሉቅማን ያውና ሰጅዳን ተጫነው። ትንሽ ወረድ አድርገው ወደ ላይ ከፍ አድርገው ወደ ታች እንደሱ መጀመሪያው አካባቢ ላይ ያሳያል። አሁን ትንሽ ወረድ ثم سواه ونفخ فيه من روحه የሚለው ወረድ አድርገው እሱ ላይ ከዚያም ቅርጹን አስተካከለው በእርሱም ውስጥ ከመንፈሱ ነፋበት ነፍስ ዘራበት ይላል። ያው ለእናንተም ጆሮዎችን አይኖችንም ልቦችንም አደረገላቸው። በጣም ጥቂትም ብቻ ግን ታመሰግናላችኋል። ፍጥረታችንን ሁሉ አስተካክሎ ነፍስን የዘራብን አምላክ አላህ ሱብሓነሁ ወተዓላ እንደሆነ ስለ አዳምም ስለ መሲሁም ስለኛም ስለሁላችን ነው የሚለው። ከመንፈሱ ነፋበት እሱን አንብበው። ከመንፈሱ ነፋበት ከዚያም እኔ እምቢ ስላለኝ ነው አማርኛው ዳውንሎድ ሳደርገው አረበኛ ዳውንሎድ አድርጎልኝ ነው። ከመንፈሱ ነፋበት ሰው መንፈስ አለው ማለት ነው። በአፍንጫው ነው እፍ ያለበት ዋላ በምንድን ነው? ባለቤትነቱን ለመግለጽ ነው። እዚህ ቦታ ላይ እንጂ አላህ መንፈስ አለው ማለት አይደለም። ነፍስ መዝራትን ነው። አምላክ አላህ ሱብሓነሁ ወተዓላ ነፍሶችን ፈጠረና እነርሱን ዘራባቸው በሰዎች ላይ። እነዚህ መንፈሶች አሁን አሉ ወይ? አዎ፣ የሰው ልጆች መንፈስ ከዓለም ፍጻሜ ድረስ ሰዎች ይፈጠራሉ አይደል? አሁን ሰዎች እየተፈጠሩ ነው። መንፈሳቸው የት ነው የሚገኘው? ሰማይ ላይ ይገኛሉ። ተፈጥረው እዚያ ተቀምጠዋል። የሁላችንም ነፍሶች ልክ እናቶቻችን የአራት ወር ጽንስ ላይ በሚደርሱ ጊዜ አላህ ራሱን የቻለ መልአክን አዘጋጅቷል፣ ወክሏል። ያ መልአክ ምን ያደርጋል? ከአንደኛው ሰማይ እያመላለሰ በእናቶቻችን ማህፀን ላይ ዘርቶ ይሄዳል። ገብቶሻል አይደለ? ያ ነው አላህ ሳይሆን መላእክቶች ናቸው ይሄን ነገር የሚያደርጉትና የሚዘሩት። እርሱ ይልካቸዋል። ልክ ለመሲሁ ለምሳሌ መልአኩ ገብርኤል ተላከ፣ መንፈስን ዘርቶ በማርያም ላይ ሄደ።
ልክ እንዲሁም በሌሎቻችንም ላይ እነዚህ መላእክቶች ከአንደኛው ሰማይ ያመኑ ያ ሰው ብለው በእናቶቻችን ማዕፀን ጸንተው እንዲሄዱ የዱኩነ ለይለቱን አዩሁን ይራባቸው ማን ነው ይሄን ባንዲራ የሚሰጠው ያ መልካም ሰው ብለው ሲነጋገሩ አደሩ። መልካም ያሉበት ምክንያትና ያን ሰው ማን እንደሆነ ለማወቅ የፈለጉት ለምንድን ነው? አላህና መልእክተኛውን ይወዳል። አላህና መልእክተኛ ኦኬ። በምንድን ነው የነፋበት? በእጁ ከሰራው ጭቃ ካበጀው እጅ ከሰራለት እግር ከሰራለት በምኑ ነው የነፋበት? በእርሱ ላይ በአዳም ላይ ህያው እንዲሆን አደረገለት እኮ። ህያው እንዲሆን ያደረገው አሁን እንደ ሰማይ እንደ ምድር አይደለም፣ ፍጥረታችን አይደለም። ሁኑ ተብለን አይደለም የሆነው። በቃ ህይወት ይሁን ተብለን አይደለም ህይወት ይሁን ነው። አሁን መጽሐፍ ቅዱስ ላይ ቃል በቃል በአፍንጫው እፍ ብሎ ህይወት ዘራበት። አዳም ሁን ተብሎ ነው። በቃ ላሳይሽ ማስረጃ አሳይ። እኔ ዳውንሎድ ያደረኩት ነው። ብትነግረኝ ማራፉ ማየዋለሁ። አሁን አዳም እንዴት እንደፈጠረው አላህ አሳይ። ማሽ خلقه من تراب ثم قال له كن فيكون ሚለውን አውጣለታል። ኩን በሚል ያው አላህ ዘንድ የኢሳ ምሳሌ ልክ እንደ አዳም ቢጤ ነው ካለ በኋላ ያው አዳም እንዴት እንደሰራው ሲናገር ከአፈር ፈጠረው፣ ከዚያም ለእርሱ ሰው ሁን አለው፣ ሆነም ይላል። ሁን በሚለው ቃል ነው የተፈጠረው። በዚህ እቺ ጋር ተስማማናለች። ሰው ሁን ሲለው ሰው ሁን ነው ያለው። ሰው ሆኖ ሲፈጥረው ሔዋን ሳትወጣ ሰው ነው የነበረው። ይሄ ያስማማናል። ኦኬ። ያላስማማን ጉዳይ ግን በምንድን ነው እፍ ብሎ እስትንፋስ የሰጠው? በእጁ ከሰራው አላህ እጅ አለው ማለት ነው። በእጁ ካበጀው የእጁ ውጤት ከሆንክ የእጁ ውጤት ነህ። አሁን እኔ የእጁ ውጤት ነኝ ብዬ ነው የማምነው። አንተ አላህ ሲፈጥርህ በምንድን ነው የሰራህ ታዲያ? እጅ ከሌለው ያንተ አይነት መልክ ከሌለው ያንተ አይነት የፍጥረት የሰው ሁሉ ፍጥረት በአለም ላይ ያለው ፍጥረት ሁሉ መልክ ከሌለው አላህ ማንን አስመስሎ ነው የፈጠረን? እኛ ፈጣሪ አምሳያ የለውም ወገናችን። በእስልምና ፈጣሪ አምሳያ የለውም። እሺ ሸሃዳ እና ሲዛት አንድ ጊዜ ይኸውልሽ፣ ሸሃዳ ያዝና እሱን እንቀጥላለን። አብረሽኝ የምለውን ይዞ ወይስ 5 ደቂቃ ትሰጠኛለህ? የሆነ ስራ ላይ ነበርኩ። 1 ደቂቃ አይወስድብሽም። ሸሃዳ ያዝና ወደ ስራው ትሄጃለሽ። እሺ እሺ ቶሎ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሆነ ጥያቄ ነበረኝና እመጣለሁ ከ5 ደቂቃ በኋላ ወይስ 10 እንደዚህ ስራ ቦታ ነኝ። እሺ ይቅርታ። በቃሽ። ያሁኑ ቃል ቴንክ ዩ ተባረክ። እግዚአብሔር ያክብርህ በነገር ሁሉ። እዚሁ ናችሁ የምትሰሙ፣ እግዚአብሔር ይባርካችሁ። ቴንክ ዩ። ሌላ ጊዜ ስትገባ ሳልዘጋጅበት ነው የገባሁት። ሌላ ጊዜ ስመጣ ተዘጋጅቼ ብለን በመጣለሁ። ቀናችሁ ያማረ ይሁን። እግዚአብሔር በነገር ሁሉ ይባርካችሁ። ቴንኪው በጣም እሺ። ከላይ ያለው ልጅ ቀጥል። እወዳችኋለሁ፣ አከብራችኋለሁ። የምትሳደቡ ምናምን እግዚአብሔርን ቃል እየሰማችሁ ከሱ ጋር አብራችሁ ነው መቆም ያለባችሁ። እሺ እሺ። ከላይ ያለው ልጅ ቀጥል። ጥያቄ ምንድነው? ባይን ጨረሳችሁ? አየው። እና ምንድነው እያልኩ ያለሁት የሆነ አንዳንድ ባቢሎን የሆኑ ነገሮች አሉ ባንተና በአንዳንድ ወንድሞቻችን ሲፈታ። ለምሳሌ አንተ አይሻን ገቡባት ትላለህ፣ አንዳንዶቹ ደግሞ ያው ኢንተርኮርስ አድርጓሉ ይላሉ። which one was right የሚለው አለ። ዘ ሰከንድ ዋን ደግሞ እዚሁ ጋር አንድ ከኔ በታች ያለው ወንድማችን አለ። ምን ይላል? ሱራ 65:4ን ሲፈስሩት ምን አለ? ህፃናትን ማግባት አንተ ፈጽሞ የተከለከለ ነው አይቻልም በእስልምና ብለህ ፈተዋል ካልተሳሳትኩ ማለት ነው። ከታች ያለው ወንድማችን ደግሞ ምን ይላል? አይ ይቻላል ግን በበፊት ህግ ነው። now which one is ማናችሁ ልክ የሚለውን ነገር ማን ነው እንደዛ ያለው? ሶስተኛ ፖይንት ደግሞ ምንድነው? የመሐመድ እዚሁ አስቀምጠ አንተ ብለሃል። ኦፍላይን አይደለም እንዳንተ አላወቅም። ና እኮ ያልኩት ከታች ያለው ወንድማችን ብያለሁ። ሜንሽን አድርጌያለሁ። አላልክም? ሱራ 65:4ን ሲፈስር የህፃናት ቪዲዮውን እልክልሃለሁ። አንድ ገፈተው ካልከፈትክ ይቅርታ ጠይቀህ ትወርዳለህ። ይኸውልህ ይሄን ቪዲዮ ሁሉም ሰው ሪከርድ ያድርገውና ማለት ነው እኔ ፖስት አደርገዋለሁ። ካልከፈትክ እንደዛ ያልኩበትን በፍጹም አላልኩም። እንደዛ ያልኩበትን ኦኬ
ሪከርድ ይደረግ። ይሄ ሁሉም ሰው ሪከርድ ያድርገውና አላልኩም ብለህ አንተ ዲና ያርግ ተናግረሃል ያልከውን ክፈተው ወገናችን። ካልከፈትከው ይቅርታ ጠይቅና ወደ እሺ ሱራ 65:4 ለሆነች እህታችን ስታስረዳ ምን ብለሃል አንተ? ህፃናትን አግቡ አይደለም የተጠቀሰ በፍጹም አላልኩም። አሁን ነው ማስረጃውን ክፈት። ተረጋጋ አንዴ ጨርስና 3 ሜንሽን አላልካቸው እንደዛ ያለ አንድም ሰው የለም። ቁጭ አድርጎ የዋሻ ነው ድምጽ ይፈትልኝ። እሺ ክፈተው። ይሄው ለኔ እያልኩ ያሉት ምንድነው? አንተ ለሆነች ልጅ ስታስረዳ የህፃናት ጋብቻ እንደዛ አላልኩም። ሱራ 65:4 ስትፈስረው ምን ብለሃል? ይሄ እንደዛ አላልኩም። ክፈተው እኮ አሰማኝ። ድምጼን አሰማኝ። እኔ እኮ ድምጼን አሰማኝ። ቪዲዮን ምን ያህል ሰው እንዳለ ፎሎወር ምናምን ቪዲዮ መክፈት ማይችል ታውቃለህ። ድምጼን ታሰማለህ ወገናችን። እኔ ቪዲዮን አሁን ሪፖስት አደረገው። ክፈተው አረጋለሁ። ቪዲዮን ሪፖስት አደረገዋለሁ መልሼ ማለት አሁን ክፈተው። አሁን ይኸውልህ ፎሎወሩ ማየት አንተ ምን ሆናል? የሁሉ አመት ቲክቶክ ተጠቅመህ ፎሎወር ነው ያለው። ላክልኝና ነው የከፈለው። እኔ 100 ሺህ አለኝ። ተረጋጋ። አሁን ጨርስና ቆይ ነርቨሳችሁን አቶ አሻ አረጋጋ። ከፍተህ ነው የምትወጣው እንጂ አቶ አሻ ላክልኝ። ሪፖስት አደረገዋለሁ። ይኸውልህ ይሄን ቪዲዮ ሁሉም ሰው ፎሎ ያድርገውና ፎሎ ላድርግ። ይሄ ፎሎ አድርጌሃለሁ። ና ፎሎ አድርጌሃለሁ። ሰማይና ፈጣሪ አምላክ አላህ እንደሆነ ያውቃሉ። ይሄ ቆንጆ ሐሳብ ነው። እኔ ከፍታለሁ። ኦኬ አሁን ሶስተኛውን ሐሳብ ደግሞ ለቀጥል። አንዴ አታልፍም። ድምጼ ላክልኝ። የእውነት እኔማ እፈልግ አሁን አንተ 60 ግን በደንብ በፍጹም ማንም እንደዛ አላለም። ከታም ስለሆነ ሱራ 65:4 ስትፈስር አንተ ምን ብለህ ማንም እንደዛ ብሏል። ተማገናችን በፍጹም እሺ ቪዲዮ ልኳል። ክፈተው በፍጹም እንደውም ለሆነች እህታችን ነው ስታስረዳት እኔ ፎሎወር ስላለኝ እኔ ከፍታለሁ። አንተ ላክልኝ። እነዚህ ሁሉ ሰሃቦች ባሉበት አንድ ሰሃባ ከመካከላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመለከታቸው በጣም ርቧቸዋል። ይሄን ባየ ጊዜ ሰሃባ አዘነና ለምን ለነብዩ ሰለላሁ ዐለይሂ ወሰለም ከቤቴ ምግብ አላመጣላቸውም ብሎ ሄደ። ቅርብ ነውና ቤቱ ሲሄድ ወደ ቤቱ ሚስቱ ጋር ምግብ አለ ወይ? የአላህ መልእክተኛ ተርበው አይቻለሁኝ፣ ይሄ አላስቻለኝም፣ ምግብ ስጭኝና ልውሰድላቸው አለ። ወላሂ ቤት ውስጥ ምንም የተሰራ ምግብ የለም አለችው ሰውየው። ነገር ግን እቺ ትንሽዬ ግልገል ፍየል አለች፣ እንዲሁም ደግሞ ትንሽዬ ዱቄት አለች። እቺ ልስራላቸውና ከርሳቸው ጋር ትንሽ ሰዎችን ይዘህና ወጣቸዋል። 3-4 እንደዚህ ትንሽ ሰዎችን ይዘህና ነፈር ማለት ይሄን ያክል ነው። 5 ሰውና ይሄን የማይሞላ ሰዎች ናቸው። ለዚህ ሰው የሚበቁ ትንሽዬ ናቸው። ከዚያ በኋላ ይህ ሰው መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሳይሄድ በፊት ምን አለች? አደራ ቀስ ብለህ ንገራቸው፣ ሌሎች ሰዎች እንዳይሰሙ፣ ለጥቂት ሰው የሚበቃ ነው፣ ሌሎችን አይበቃምና ብላ ነገረችው፣ ባሏ ማለት ነው። ይሄ ባሏ ሄደና ለነብዩ ሰለላሁ ዐለይሂ ወሰለም ፈሳረሁ ይላል ሐዲስ ላይ መሰጠራቸው ይላል። ያ ማለት ለብቻቸው ቀስ ብሎ በጆሮአቸው አንተ የአላህ መልእክተኛ ሆይ እርሶንና ከእርሶ ጋር ውስን ሰዎችን መጋበዝ ፈልጌ ነው፣ ወደ ቤቴ ይምጡልኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ተአምር ሊያደርጉ ነው። ምን አሉ? አዩሃናስ ተዓሉ አሉ፣ ህዝቦች ሆይ ኑ ምግብ ተጋብዘናል እንሂድ አሉ። ከዚያ ሰውየው ደንግጦ ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? አንተ የአላህ መልእክተኛ ከእርሶ ጋርና ትንሽ ውስን ሰዎች ነው ያልኩት፣ ምግቡ አይበቃም ለዚህ ሁሉ ህዝብ እኮ አላቸው። ሂድ አሉት ነብዩ ሰለላሁ ዐለይሂ ወሰለም። እኔም ማደርገውን አደርጋለሁ፣ አንተ ሄድ ወደ ቤትህ፣ ነገር ግን ሚስትህን እንዲህ በላት ከድስቱ እንዳታወጡት ስጋውን ማለት ነው፣ ልክ እንዲሁ ደግሞ ሊጡን እንዳትጋግሪው ብለውሻል ብላት ነገራቸዋል። ከዛ ሄደና ይሄ ባል ለሚስቱ ነገራት። በጣም ደነገጠች። ለምን ለሁላቸውም ነገር ካለችው? እኔ እኮ ለእርሳቸው ነበር በሚስጥር የነገርኳቸው፣ እርሳቸው ናቸው ኑ ብለው የጠሯቸው፣ የሚሆነውን እናያለን አሉ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም መጡ። ወደ እኔ ድስቱን አምጡት አሉ። ፈባረከሁ ይላል፣ ባረኩትም ይላል። ሊጡንም አምጡልኝ አሉ። ፈባረከሁ ወዲያውም ባረኩትም ይላል። በይ አሁን ጋግሪ ብለው ያንን ሰጧት። ሴትዮዋ እየጋገረች ቂጣ እያወጣች ታመጣለች። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቂጣ አድርገው በዚያ ላይ ከስጋው እየጨለፉ ለሰሃቦቻቸው ራሳቸው ሙሉ አስተናገሯቸው። ያውና 1000 ሰዎችን በላን አሉ። እንዳውም ያውን የማሩ መጨረሻ ላይ ምን አለ? ፈኡክሲሙ ቢላህ አለዘጋዩ በአላህ ስም ብላለሁኝ ልክ ስንመጣ እንደነበረው ስጋውም አልቀነሰምም፣ ሊጡም እንደዛው ሆኖ ነው ይሄድ ነው አለ። መጨረሻ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሉ፣ ተመገቡ፣ ሄዱ። አያችሁ ለጥቂት ሰው የሚበቃን ምግብ ለህዝብ ለ1000 ህዝብ እንዲበቃ የማረግ የመባረክ ተአምር ተሰጥተው ነበረ። ይሄን ምስክር ማን ነው? ስንት ሰው ነው ያየው? 1000ዎቹ። ምክንያቱም ያን ተአምር አይተዋል፣ በልተዋል ራሳቸው። አይ
3 4 ምስክር እንዳይመስላችሁ የነብዩ ሰለላሁ ዐለይሂ ወሰለም ተአምራቶች ያላቸው ምስክሮቻቸው መጽሐፍ ቅዱስ ላይ ምስክር አለ ብለህ ከምታመጣው ለእያንዳንዱ ነቢይ ከሰራው ተአምር መስካሪ በላይ ህዝብ ነው። ወጣላ አይደል? ማቴዎስ፣ ሉቃስ፣ ማርቆስ እንደዚህ አይደለም። ከ1000 ህዝብ በላይ እንደዚህ ቁጭ ብለው ያን ተአምር ሲሰሩ የሚመለከቱ ነበር። ይሄን ይስላም ኢየሱስም እኮ ሲመግብ ከ6